አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ሁል ጊዜ ችግር ቢተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? አብይ አህመድ የሚባል ሰውዬ አላችሁ እስቲ ዘፈኑን ከመጀመር አገር ለሞተችባቸው የህሊና ጸሎት እናድርግ። እስካሁን ይኸውልህ ብዙ ኦሮሞዎች ገዝተዋታል አዲስ አበባ ከንቲባ። እኛ ይኸውልህ ለአብይ እንዲሆን ነፍሱን የሰጠው አዲስ አበባ ልጅ ገብቷል። ማንም አይደለም። ቡራዮ ሰው ሲገደል ሰልፍ ወጥቶ አዲስ አበባ ልጅ፣ ብሔራዊ ጋር የተገደለው ወጣትም የአዲስ አበባ ልጅ፣ ከየሺሻ ቤት እየታፈሰ የታሰረውም የአዲስ አበባ ልጅ። ፈርተን አይደለም። በመጀመሪያ ትዕግስት ነው። ኢትዮጵያነት እናስቀድማለን። ሸገር የኢትዮጵያ ነች። ፈርተን አይደለም። የአዲስ አበባ ልጅ ነው ከንቲባም የሚሆነው ለወደፊትም ከዚህ በኋላ። በጣም ከቅርብ ጊዜ እነ ቴዲ አፍሮም በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛም። አገር ለሞተች ይባቸው። አንተ እውነቴን ነው የምልህ፣ ከብት ነህ። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም፣ በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ሶ ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለኩት። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣኸው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞም፣ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም፣ በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞም፣ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። ሁል ጊዜ ችግር ቢተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም።
ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቅድሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለመያዝ አይደል ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አበባ ልጅ የሚታዘነው? አዲስ አበባ ነው አይወክልም። እኛ ማንንም ይግዛን፣ ስፔንም ይግዛን፣ ማንንም ይግዛን፣ እኛ ማንንም አይደለም። ሲጀመር አዲስ አበባ የኛም ሳትሆን የአፍሪካ መዲና ናት። ከደቡብ አፍሪካ መጥቶ ያስተዳድራት። ግን የአዲስ አበባን ሕዝብ የአዲስ አበባን ልጅ ጥቅም ማስጠበቅ አለበት። ልክ የኦሮሚያ ወይ የአማራ ጥቅም እንደሚጠበቀው የኛ ጥቅምስ መች ነው? የአዲስ አበባ ልጅ መች ነው ተጠቃሚ የሚሆነው? በፖለቲካው ሁሌ አዲስ አበባ ልጅ የሆነ ነገር ሲባል አዲስ አበባ ነው፣ የአዲስ አበባ ልጅ ነው እንደዚህ ናቸው የሚባለው ማን ነው? ትግሉን ማን ነው ያቀጣጠለው? የአዲስ አበባ ልጅ ነው አይደል? በየትቦ እየወደቅን እዛ በእግራችን በባዶ እግራችን እየሄድን እስኪ የአዲስ አበባ ልጅ አገኘው የሚል ለዚህ ውስጥ ንገራ በፐርሰንት ማለት ነው። እስኪ አዲስ አበባ ልጅ አገኘው ጥቅም ይላል። እስኪ በፐርሰንት ይውጣ እንደ የአዲስ አበባ ልጅ ምንም እንኳን አንድ ነገር ለማግኘት እንኳን የለውም። መሬት አለው፣ ተደራጀን። እስኪ የተደራጀውን እናንተ እውነት እንደሆነ እውነት እንነጋገር እንደ ፖለቲካው ከተባለ እስቲ በየቦታው አደራጀን የሚሉትን ከክልል የመጣ ሰው ነው። የአዲስ አበባ ልጅ ሁለት ፍሬ አንድ ፍሬ ከዛ ውጭ የለም እኮ። በመደራጀት ደረጃ ቢደራጅ የአዲስ አበባ ልጅ አልተደራጀም፣ ዜሮ ነው። ስላልተደራጀን እኮ ነው ዛሬ እንደዚህ ሆኑ። ብንደራጅ አንድ ብንሆን ኖሮ እንደዚህ እንሆን ነበር? አንሆንም ነበር። ጥቅማችን መፍታችን እናስከብር ነበር እንደ ፖለቲካ። ከዚህ በኋላ ግን አዲስ አበባ ማንም እስካሁን ይኸውልህ ብዙ ኦሮሞዎች ገዝተዋታል አዲስ አበባ ከንቲባ። እኛ ይኸውልህ ለአብይ እንዲሆን ነፍሱን የሰጠው አዲስ አበባ ልጅ ገብቷል። ማንም አይደለም። ቡራዮ ሰው ሲገደል ሰልፍ ወጥቶ አዲስ አበባ ልጅ ብሔራዊ ጋር የተገደለው ወጣትም የአዲስ አበባ ልጅ ነው። ከየሺሻ ቤት እየታፈሰ የታሰረውም የአዲስ አበባ ልጅ ነው። ፈርተን አይደለም። በመጀመሪያ ትዕግስት ነው። ኢትዮጵያዊነት እናስቀድማለን። ሸገር የኢትዮጵያ ነች። ፈርተን አይደለም። የአዲስ አበባ ልጅ ነው ከንቲባም የሚሆነው ለወደፊትም ከዚህ በኋላ። ጀዋር መሐመድ ቄሮ ተነሳ ሲል የሚነሳው ቄሮ መንግስት ላይ ነበር፣ እንደግፍ ነበር። አሁን ግን ቄሮ ተነሳ አለ ማለት እኛ ላይ ነው እየላከ ያለ። ይሄንን ማወቅ አለበት። ከዚህ በፊት እኛ ብዙ የአዲስ አበባ ከተማ ሲያስተዳድሩ የኦሮሞ አስተዳዳሪዎች አስተዳድረዋታል። ኦሮሞ ዜግነት ያላቸው ኢትዮጵያውያኖች አስተዳድረዋታል። እኛ ከኦሮሞነት ጋር ጸብ የለንም። አዲስ አበባ የፍቅር ሀገር ናት። ሁሉንም ተቀበላ ማንኛውንም ብሔር ብሔረሰብ ተቀበላ እያስተናገደች ያለች ሀገር ናት። ግን ዋናው ነገር ማሰብ ያለባችሁ ነገር ምንድነው? አዲስ አበባ የፍቅር ሀገር መሆኗን ማሰብ። አዲስ አበባን የሚያስተዳድር የአዲስ አበባ ሰው እንጂ እኔ አንተ ቤት መጥቼ እንዴት ያንተን ቤት አስተዳድረዋል? ማንንም አንሰባም። 97 እኛ ደዴሳ ሄድ ነው ጸጉራችንን የተላጨ ነው። ጓደኞቻችን የሞቱት እኮ አዲስ አበባ በፍቅር እንድትደራደር ነው። ስለዚህ ማንንም አንሰማ። አገር ለሞተች ይባቸው ጀግና ሆነሻል አንተ። እውነቴን ነው የምልህ፣ ከብት ነህ። ፈስን ራስ ላይ የምትረጭ ነበርክ። ይቺን አሁን ወደ ምንድን ነው ወደ ኦሮሞ ዘር ለመውሰድ የሚሟት ነው ብልጽግና። ያድነኛል ብሎ የሚያስበው ማንን ነው? የኦሮሞ ህዝብን ነው። እዛው የኦሮሞ ህዝብን ደግሞ ትበላለህ። በጣም ደስ ይላል። የኦሮሞን ህዝብ ይበላል፣ እንደገና ኦሮሞ ህዝብ ልደበቅ ይላል። በጣም እርስ በራስ ተባልታችሁ ታልቃላችሁ ብለዋል። እና በጣም ያሳቀኝ ይሄ ነው። ብሔር ውስጥ ለመደበቅ አሁን ብልጽግና እየተሟሟተ ነው አለች እኮ። እቺን ሳቅ እንዳትረሻት ይቺን ሳቅ ለታሪክ ተቀምጣለች። እንዳትረሳት። እኔ እኮ መንግስት ብሎ ነው ያዛኔ እኔ ተጋልቼ ነው እንጂ እንደዛ ሊል ፈልጌ አይደለም እንዳትል አንሰማ። እንዳትረሳት፣ እቺን እንዳትረሳት ነው የምልህ። እቺ ነገር ነገ
ዋጋ የምታስከፍላት በህዝብ ላይ ነው የተሳለከው፣ በህዝብ ላይ። አዎ እንደ ሀገር የተራበ አለ፣ እንደ ሀገር የተጠማ አለ፣ እንደ ሀገር የተሰደደ አለ መኖሪያ አጥቶ፣ እንደ ሀገር ጎዳና ላይ የወጣ ብዙ ኢትዮጵያውያኖች አሉ። ብዙ ኢትዮጵያ እንዲሁም እንዳልኩ ኦሮሞን ጨምሮ ነው ማወራ። እንደናንተ አይነት ዶማ ከብት ግን ሆዱን ስለሚያይ ስለ ህዝቡ አይጨነቅም። ቴዲ አፍሮ ድፍን የእናንተ አርቲስቶች ተጨፍልቀው አንድ ላይ ሆነው የቴዲ አፍሮ ህይወት የላቸው። ልድገምልህ፣ ድፍን የኦሮሞ አርቲስት ተጨምቆ ቢመጣ የቴዲ አፍሮ ህይወት የለው። አትደርሱበትም። ምድረ ቦርኮ ግን ለመሳደብ ምን ለማለት ትመጣላችሁ? ምንም ማንም አይሰማችሁ። ማንም አክብሮ ኢትዮጵያውያን ባሉበት ላይ ሙሉ ኢትዮጵያውያን የእናንተን ብቻ ጥሪ ማንም አይሰማ። ማንም መቶ ኮንሰርት አይ እውነቱን ነው። ምን አለ ሁሉንም አላችሁ። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። አየሽልኝ አይደል ሰማሽልኝ አይደል እነ በርገር ብርቁ እነ ቀናያቁ በሐዘናችን ላይ ቆመው ሲሳለቁ ሰማሽልኝ አይደል የአንዱ ቤት ሲቃጠል አንደኛው ይሞቃል ሆኖበት ነገሩ እኛ ስናስታምም እነሱ ሲዘሉ ሲጨፍሩ አደሩ። አየሽልኝ አይደል አገሬው ሰማይ ስር ሁለት ህዝብ ይኖራል አንዱ ቤት እልልታ አንዱ ቤት ዋይዋይታ ድሮስ እንዲህ አይደል ወግ የሌለው ፈራጅ ግምዳኛ ሲመጣ። አሁን ከቅርብ ጊዜ እነ ቴዲ አፍሮም በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምደው። አሁን ሰሞኑን ከሆነው ነገር ጋር አይደለም። ስለ ዘፈን ነው የምናወራው። ስለ ዘፈን ነው። ፈሩት ምን ነው የለም ሰው እንትን ነው ከሚዲያ ወስድና አንተ ያላልከውን ነገር እንዲህ ብሏል ብሎ ባላሉት መነገጃ ያደርጋል። በተለይ ሰው እንትኑ አበላሽቶታል እኮ ታች ፍለጋ ይሄ ታብታብ ይከሰን ታብታብና ምንድን ነው ያላቸው ታብታብ ታንተባትባለች። አይ ጥሩ እሱ የትኛው ለምሳሌ የቴዲ አፍሮ ነው ካዲያን ቤዚካሊ አሁን የሞቱ ልጆች ነበሩ እነ ታምራት በጣም ደስ የሚሉ ልጆች እነ ታምራት ደስታ ይሄ ሞተው ልጅ ደግሞ ማን ነበር? በጣም ማዲንጎ እነዚህ ወጣቶች በጣም ነው ደስ የሚሉኝ። ማለት በተለይ ስለ ሀገር ሲዘፍኑ በጣም ደስ ይለኛል። ስለ ኢትዮጵያነት ሲዘፍኑ በጣም ደስ ይለኛል። አይ ነው ዋው በጣም ደስ ይላል። በነገሮት ላይ እንደው የስጋ ዝምድና ይኖራችሁ አይኖራችሁ አላውቅም እንጂ የዓለም ሎሬት አፈወርቅ ተክሌ ጋር የፊት ቅርጻችሁ የጸጉር አቆራረጣችሁ ራቅ ብሎ ስትታዩ ጥላችሁ ሞገሳችሁ በጣም ይመሳሰልብኛል። ብዙ ሰው ይጠይቀኛል። እንደዛ ብሎ የጠራኝም አለ። ግን ዝምድና የለንም። ዝምድናችን ሀገራዊ ዝምድና ነው፣ ኢትዮጵያዊነት ነው። እንግዲህ ኢትዮጵያኖች ዘመዳሞች ናቸው ማለት ነው እንጂ ትውቃለኝ አውቃቸዋለሁ። በጣም ማከብራቸው ሰው ናቸው በህይወት እያሉ። ብዙም ጊዜ በየመድረኩ አገኛቸዋለሁ፣ ሸራተንም ምንም ሲመጡ። በተረፈ ግን የስጋ ዝምድና የለንም። ኢትዮጵያዊ ዝምድና በእናት እንገናኛለን፣ እናታችንም ኢትዮጵያ ናት። እናንተም እንዛመዳለን አይደል? ወንድማማቾች ነን፣ ግን አንመሳሰልም። እኔ በአራት እግር ነው የሚሄደው አይደለም፣ ምናችንም አይመሳሰልም። አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው። ለምን ዝም ብሎ ፌቨር ነው። አሁን አንዳንድ ጊዜ ያለው የማይነኩ አርቲስቶች አሉ። አሁን ዘፋኞች ሆነው ወንድ የሆነ እሱ ላይ ይጻፍ እስቲ እሱ ላይ አስተያየት ይስጥ። 20 ሺህ ሰው ነው 20 ሺህ ሰው ነው የሚቃወመው። እንደ ፌቨር ነው፣ ሌላ ምንም አይደለም። አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት ፌዴራል ፖሊስ ከቴዲ አፍሮ ጋር በተያያዘ
የተሰራጨው የስቱዲዮ ዘረፋ መሰረተ ቢስ ነው ሲል ለአዲስ ማለዳ ገለጸ ይላል። በከያኒ ቴዎድሮስ ካሳሁን እሁድ ሚያዝያ 18 ቀን 2018 ማለት ነው። በከያኒ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ምላሽ የሰጡት የፌደራል ፖሊስ ኃላፊው መረጃው መሰረተ ቢስና ከእውነት የራቀ ነው ሲሉ አስተባብለዋል። የታዋቂው ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያው ያሉ ሰዎች ይህ እስር መፈጸሙ እንዲሁም የፌደራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ ዕቃዎችና ለህዝብ ጆሮ ያልደረሱ ስራዎች ተዘርፈዋል በመባሉን ተከትሎ አዲስ ማለዳ በጉዳዩ ላይ የፌደራል ፖሊስን ምላሽ ጠይቆ ነበር። ፖሊስም የፌደራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብዕናውም አይደለም በማለት ለአዲስ ማለዳ ምላሹን ሰጥቷል። ፖሊስ ይህንን ቢልም አርቲስቱ የቅርብ ሰዎች ድርጊቱ እንደተፈጸመ ለዓለም አቀፍ መገናኛ ብዙሃን ተናግረዋል፣ ምክትል ማናጀሩም ታስረዋል በሚል መዘገቡ ይታወሳል ይላል። ከአዲስ ማለዳ ጋር ቆይታ ያደረጉት በፌደራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ፌደራል ፖሊስ የሚሰራው በህግና በህግ ብቻ ነው ብለዋል። በርካታ ኦፕሬሽኖችን እንሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከሱ ጋር የሚገናኙ ነገሮች እኛ ያደረግነው ነገር የለም ብለዋል። አክለውም ቴዲ አፍሮ የኛ ተጠርጣሪም አይደለም፣ ይሄ አርቲስት ነው፣ ሙዚቃም አውጥቷል ያሉት ኮሚሽነሩ በአርቲስቱ ላይ ምንም አይነት ነገር አልተደረገም ሲሉ ተናግረዋል። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ያሉ ሲሆን በእሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ብለዋል። እንደወረደ ያነበብኩት እንዳይጨመር እንዳይቀነስ ስለፈለኩ ነው። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ሲሉ ያሉ ሲሆን በእሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ብለዋል። ፌደራል ፖሊስ አክሎም ጉዳዩን የሳይበር ጦርነት ሲል የጠራው ሲሆን የተወሰነ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ መሆኑን ለአዲስ ማለዳ ተናግረዋል። ጠቅሳለሁ። በየቀኑ ሺህ የሆነ ሐሰተኛ መረጃዎች ይፈጠራሉ። ስለዚህ አርቲስቱን እንደመያዣ አድርገው የፖለቲካ አጀንዳ ለማድረግ የሚፈልጉትን እያየን ነው። ከዛ ውጪ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል። የሚደግፉት አሉ፣ የሚቃወሙት አሉ ብለዋል። ማብራሪያቸውን ሲቀጥሉም ምክትል ኮሚሽነሩ ማለት ነው ያ ሌላ ሜዳ ነው ማለት ነው። ያ ሌላ ሜዳ ነው ማለት ነው። ስለዚህ ከእሱ ጋር የሚያገናኝ ምንም አይነት ንክኪ ባለው ጉዳይ ላይ ኦፕሬሽን አልተደረገም። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ